እቃዎቹ ከቤቷ ከገቡ በኋላ ያያችሁትን ይመስላል። አልጋ አለ፣ ዱላብ አለ፣ ኪችን ካቢኔት አለ። እንግዲህ በስንት ብር እንዳሰራሁላትም ሙሉ መረጃውን የምነግራችሁ ነው የሚሆነው። ከለርም እንግዲህ በአንተ ምርጫ ባላችሁ መሰረት ያው የከለር ምርጫም የኔ ምርጫ ነው እንደታያችሁት። በዚህ መንገድ እንግዲህ የከለር ምርጫውን ተጠቅመናል ማለት ነው። አልጋውና ዱላቡ ማች ነው እንግዲህ እንደምትመለከቱት። ኪችን ካቢኔቱ ደግሞ ለቆሻሻም የሚችል መሆን አለበት በሚል ቡኒ አድርገዋለሁ ማለት ነው። እሱንም የምናይ ነው የሚሆነው። ውድ ተመልካቾች አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬም በቆንጆ ስራ መጥቻለሁ። እንግዲህ ውድ ተመልካቾች እነዚህ እቃዎች ለአንዲት እህቴ እናትና አባቷን ሰርፕራይዝ አድርጋቸው ነው። እንግዲህ ከዚህ ውጭ ሌሎች እቃዎችም ነበሩ። እነዚያን እቃዎች ባለፈው ቪዲዮ ሰርቼላችኋለሁኝ። አልጋው መብራት እንግዲህ በዚህ ወር ውስጥ እጅግ በጣም እየተቆራረጠ ነበርና በመብራት ምክንያት ከዛኛው ለአረፋ ነበር እንግዲህ ተብሎ የነበረው በመብራት ጉዳይ ሳያልቅ ቀረና ሌሎች እቃዎችን ከወሰድኩ በኋላ ለኢቲ የሚያስፈልጉትን እቃዎች አድርሼ እነዚህ የቤት እቃዎች ቀርተው ነበር። ዛሬ እንግዲህ ነው እነዚህ ሙሉ ለሙሉ ተጠናቀው እንግዲህ ከቤቷ አድርሻለሁ ማለት ነው። ውድ ተመልካቾች እንግዲህ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እንደዚህ የመሳሰሉ የቤት እቃዎች ማሰራት ስትፈልጉ ደግሞ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ሌላው እንግዲህ የኪችን ካቢኔቱም ይሄን ይመስላል። ከለሩም እንግዲህ ቆሻሻ እንዲችል በቀይ ቡኒ በመታወት መልኩ ሜትር ከ80 ናት እንግዲህ የዚች ኪችን ካቢኔት ማለት ነው። በዚህ መንገድ ተሰርታለች። ከታች እንደምታዩት አራት ተከፋች አንድ ተሳቢ ያለ ከላይም እንደምትመለከቷት በዚህ መንገድ እንግዲህ ባለች መሰረት ኪችን ካቢኔቷም ልቅም ብላ የተሰራይ በኤምዲኤፍ የተሰራች የሆነች ኪችን ካቢኔት ናት። ሌላው አልጋው ነው። አልጋውም እንደምትመለከቱት ሜትር ከ50 የሆነ አልጋ በዚህ መንገድ ተሰርቷል ማለት ነው። ውድ ተመልካቾች እንግዲህ ይህ ትዕዛዝ ከታዘዘ ቢያንስ ትንሽ ቆየት ብሏል። የአሁን ትዕዛዝ በዚህ ዋጋ ምናልባት ዋጋዎች ስለምነግራችሁ ዋጋዎች ነገራቶች ሁሉም አይጠብቁንም፣ እየጨመረ ነው የሚሄደው ሁሉም ነገር። ስለዚህ እነዚህ የተሰሩበትን ዋጋዎች እነግራችኋለሁ። ነገር ግን አሁን ላይ በምነግራችሁ ዋጋ እነዚህ እቃዎች በተአምር አይሰሩም ማለት ነው። ምክንያቱም እቃ በጣም ጨምሯል ማለት ነው። ስለዚህ ከዱላቡ ስንጀምር እንደምትመለከቷት አራት ተከፋች ነው ማለት ነው። በዚህ መንገድ የተሰራች የሆነች ልቅም ያለች ስራ ናት። እንግዲህ እንደምትመለከቱት እናንተም አይታችሁ እንግዲህ አስተያየታችሁን ኮሜንት ላይ አስቀምጡ። 34,000 ብር ነው ዱላቡ የተሰራው ማለት ነው። ሌላው አልጋ ነው። አልጋው 33,000 ብር ነው። አንድ ኮሜዲኖ ጋር ነው የተሰራው ሜትር ከ50 አልጋ 33,000 ብር። አሁን የምጠቅስላችሁ ዋጋ ግን በዚሁ አሁን ላይ ይሰራ ቢባል አይሰራም፣ ጨምሯል ማለት ነው። ምናልባት ይሄን አይታችሁ ብታዙኝ አሁን በጠቀስኩላችሁ ዋጋ ስለማይሆን እንድታውቁት ነው ማለት ነው ለሌሎቻችሁም። ሌላው የስራ ጥራት ልቅም ብላ በተባለችው በዛችው ምንም ቅልቅል ነገር ሳይኖራት በስርዓት ሆነው የተሰሩ ስራዎች ናቸው ማለት ነው። ብዙዎቻችሁ ዋጋ ውድ ነው ምናምን ትላላችሁ ማለት ነው። ዋጋዎች ውድ አይደሉም ማለት ነው። ምክንያቱም ውድ ሊያደርገው የሚችለው የስራው ጥራት ነው። የሚጠቀሙት ጣውላዎች በጣም ምንም ነገር ሳይቀላቀል ጥራቱን በጠበቀ አንደኛ ደረጃ በሚባል በኤችዲኤፍ ከሆነ በኤችዲኤፍ የሚያልቅ በኤምዲኤፍ ከሆነ በኤምዲኤፍ የሚያልቅ ሆኖ የተስተካከለ ልቅም ያለ ስራ ነው የሚሰራው ማለት ነው። ስለዚህ የሚሰራው እዚሁ ውድገሳ ላይ ነው። አንዳችም ነገር የሆነችን ከነገር ቢኖር ለወቀሳም ለምንም ነገር ምቹ የሆነ ስራ ነው። ሲጀመር እንደዚህ አይነት ነገር እኔ እስካሁን ድረስ አልሐምዱሊላህ ብዙ ስራዎች ተሰርተው ሄደዋል። እስካሁን አንዲትም ወቀሳ የለብኝም አልሐምዱሊላህ ረቢል ዓለሚን። ስለዚህ ዋጋ ምናልባት ውድ ሆነል ትችላል። ከዚህ በታች ወረድ ብሎ ሊሰሩ ይችላሉ አንዳንድ ቦታዎች ላይ። ነገር ግን የስራው ሁኔታ እንግዲህ የሁሉም ሰሪዎች ተመሳሳይ ነገር ላይሰሩ ይችላሉ። ተወሰነ ልዩነት ሊኖር ይችላል። ነገር ግን የስራ ላይ ጥራት
ይወስነዋል ማለት ነው። ስለዚህ ለ500 እና ለ1000 ብር የማይሞላ ብር ጥራት የጠበቀ ነገር ብታሰሩ ሀሳብ እሰጣችኋለሁ ማለት ነው። በዚሁ እግር መንገዴን ስነግራችሁ ስለ ኪችን ካቢኔት ስታሰሩ ብዙ ጊዜ እነግራችኋለሁ ተለክቶ ቢሰራ አሪፍ ነው። የኪችን ካቢኔት ለምሳሌ ሜትር ከ80 ሆኖ ቤት እቃ ክሽን ቦታ ላይ የሚያርፍበት ቦታ ምናልባት ሜትር ከ60 ወይም ሜትር ከ50 ቢሆን ሜትር ከ80ውን መያዝ አይችልም ማለት ነው። ተለክቶ ቢሰራ አሪፍ ነው። ይህ ኪችን ካቢኔት 37000 ብር ነው የተሰራው ዋጋው ማለት ነው። አሁን ላይ በዚህ ዋጋ አይገኝም፣ መግቢያ ላይ ነግራችኋለሁ ማለት ነው። በየቀኑ አዳዲስ ነገር ነው ጭማሪ የሚያሳየውና በወቅቱ ላይ ባለው ዋጋ ነው እንግዲህ ተነጋግረን የሚሰራላችሁ ውድ ተመልካቾች። ስለዚህ ስለ ኪችን ካቢኔቱ ነው እኔ እቃ ቤታችሁን አስለክታችሁ አሁን ላይ ቡፌ የሚሆን ሳሎን ላይ አይቀመጥም ማለት ነው። ስለዚህ እዛው እቃ ቤት ላይ ስለሆነ የሚያርፈው ቤታችሁን ካስለካችሁት በኋላ ሜትር ከ50 ከሆነ ሜትር ከ50 ትንሽ አየር ነገር እንዲኖረው ተደርጎ ሜትር ከ45 ምናምን ቢሆን 5 ሳንቲም 10 ሳንቲም የምትሆን ከሁለቱም በኩል አየር ይኖረዋል ማለት ነው። ከተለካ ቆንጆ ነው የሚሆነው። ዶላቡንስ እንዴት አያችሁት? እንግዲህ እህቴ እንግዲህ ባዘዝሽኝ መሰረት ዲዛይኑንም ሁሉን ነገር እንግዲህ መርጣ ልካልኛለች። ከለር የራሴ ምርጫ ነው ሙሉ ለሙሉ ማለት ነው። በዚህ መንገድ እንግዲህ ባዘዘችው መሰረት ተሰርተዋል። እንግዲህ 34000 33000 እና 37000 ብር የተሰሩ ናቸው ዋጋቸው ማለት ነው። ለማለት አልጋው 33000 ዶላቡ 34000 እና ኪችን ካቢኔቱ 37000 ብር የተሰራ ነው ዋጋቸው ማለት ነው። ይሄንን ይመስላል። ቪዲዮ ላይክ አድርጉ። እንዲሁም ሌሎች የቤት እቃዎችን ማዘዝ ማሰራት ከፈለጋችሁ የሚገዙ እቃዎችን እንዲገዛላችሁ ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር አናግሩኝ። ጥራቱን የጠበቀና አስተማማኝ በሆነ መልኩ የማሰራላችሁ ይሆናል ውድ ተመልካቾች። ስለዚህ ውድ ተመልካቾች ይህን ቻናል ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ አድርጋችሁ የዚህ ቻናል ተከታይ ሆኑ። አሪፍ ቁም ነገር አዘል ነገር ብቻ ነው እዚህ ቻናል ላይ የምታገኙት። ምንም ዛዛታ የሌለው ተመልክታችሁት የማትጎዱበት የሆነ አይታችሁት ለተመልካችም ክብር ያለው ነገር የሚሰራበት ቻናል ነው። ስለዚህ እንደነዚህ አይነት ቻናሎችን ብታበረታቱን አሪፍ ነው ማለት ነው። ምክንያቱም እንደዚህ አይታችሁ እንኳን ባታሰሩ እንኳን እናንተ ምንም አይታችሁ የምትጎዱበት ነገር የለም፣ እንደውም ትጠቀሙበታላችሁ። ስለ ዋጋዎች ማወቅ ትችላላችሁ፣ ዲዛይኖችን ማየት ትችላላችሁ። ምክንያቱም በጣም ብዙ ቤቶችን በተመለከተ እንዲሁም እንደዚህ ፈርኒቸር እቃዎችን በተመለከተ ስለ ፈርሻ ሊሆን ይችላል፣ እንዲሁም የግንባታ እቃዎች ጨምረዋ ሲቀንሱም እንደዚሁ አሪፍ እናንተን ይጠቅማሉ ብዬ የማስባቸውን መረጃዎች የማሰራጭበት ስለሆነ ሰብስክራይብ አድርጉ። በቅርብ 50000 አስገቡኝ ማለት ነው። እህቴ እንግዲህ ጠቅላላ ሲል ቤትሽ ገብቶ እቃው ይህንን ይመስላል።